አልወክልም። አንተ ጴንጤ አለ እንዴ? አይደለሁ። ፕሮቴስታንትስ? አይደለሁ። አይደለሁ። ኢየሱስ ምንድን ነህ አንተ? አይደለሁ። በምን ስር ውስጥ ነው ያለው? My mother is beauty. My mother is sweetie. My mother is pretty. My mother long age. ትምህርት ያራዳል። Today is Mother's Day. Today is Mother's Day. My mother is beauty. My mother is sweetie. My mother is pretty. My mother is legend. እናቴ ተሙትናለች። Gentlemen and gentlemen, today is Mother's Day. My mother long age. Big age. I feel respect. My mother is beauty. My mother is sweet. My mother is gang. እናቴ ተሙት። My mother is ያራዳ ልጅ እናት አለች። መቤት My mother big dear mama. ወዷና መቤት My mother is I love you so much. ሽንፋኒው የኔ ሚስትረኛ ሲከፋሽ እንዳለ አዘርቱኝ ብቸኛ እስካለው በነፍሴ በአካል ካንቺ ጋራ ማዘር ቢግ ላቭ ኤንድ ሪስፔክት ማዘሯን እንወድሻለን። እናቴ ማዘሯን ለፍ ዓመት ያኑርልን ሁላችንም። ሰላም ውድ ዩቲዩብ ቻናል ቤተሰቦቼ ኢትዮጵያን ኤርትራን እንዴት አላችሁ? እንግዲህ የእናቶችን ቀን በማስመልከት ይሄንን ቪዲዮ ጋብዣችኋለሁ። እስኪ እናንተም ፍቅራችሁን ቪዲዮ ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አሳዩን። ወደ ቪዲዮቹ። ለአብዛኞቻችሁ የእናቶች ቀን የምታከብሩበት ደስ የሚል ቀን ሲሆን እኔ ለመሰላችሁ ሰዎች እናታችሁ ካጠገባችሁ ላይ የሌላችሁ ሰዎች ደግሞ ትንሽ ከባድ ወይም ሲገርም ቀን ሊሆን ይችላል። አሁን ኋላ የምታዳምጡትን የሱ ባለውን ዘፈን እየሰማው እኔ ለእናቴ ካጠገቤ ባትኖርም የተሰማኝና የጻፍኩትን ላንብብላችሁ። እማ እኔን ለማብላት አንቺ ተርበሻል። እኔን ለማጠጣት አንቺ ተጠምተሻል። እኔን ለማስተኛት አንቺ እንቅልፋተሻል። እኔን ለማሳደግ ከስተሽም ተቆረሻል። ገመናዬን ሆነሽ ስንት ዓመት አልፎሻል። በውስጥሽ አንበተሽ መከራን ገፍተሻል። ፊደላት ቃላቶች ላንቺ መች ይበቃል። እማዬ ያላንቺ እንኳንስ ቀንና ደቂቃም ይቀፋል። አፈሳው በይፋ መጀመሩ ተሰምቷል። የጅቡቲ ፖሊስ ሰነድ አልባ ኢትዮጵያውያን ስደተኞች በማፈስ ወደ ካምፕ ማስገባት መጀመሩ ተሰማ። የጅቡቲ ፖሊስ ትናንት ምሽት ህገወጥ ስደትን መከላከል በሚል ርዕስም ባወጣው መግለጫ ትናንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩ ተሰምቷል። የአፈሳ ዘመቻው የተጀመረው ሰነድ አልባ ስደተኞች ሀገሪቱ ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የሰጠው ቀን ገደብ በመጠናቀቁ እንደሆነ ነው የተሰማው። ድንግልናት ስልከርም ደግሞ ብለሽ አርግዘሽ መጣሽ። ያ ከተማው ጩልል እኮ ነው። አንድ ቀን አብረን እንደተኛነ ሞቀን ራቁታችንን ተኛለ። ኋላ መለበላችንን እኔም ተሚለብጠው እጃ አብረን ተኛን። ኋላ መልዶ ተነሳና ከኔና ዋጭ አለኝ። እንዴት ሰማኝ ደግሞ እንዴት ትኩሳት ይልኝ ምን ይልኝ እንዴት ከኔና ሞጣ ብዬም ቢያልኩት ኋላ ተሶስት ወር በኋላ ነኝ እንጂ ብሎ አችን ቤት ወሰደኝና ጨብጠሻል አሉ። እኔ ማንንም አልጨበጥኩኝ ብጃግ ምጫ ወደ ሀገር የመጣው ግምዲያኔል አሁንም ድረስ ደግሞ ድንግል ነሽ አንቺ ቤት እንግዲህ ወገል ነኝ። የኢትዮጵያ የቀድሞ መጠሪያ ስሟ ማን ነበር? ብራዚል ወይ አይደለም? እሺ ማን ናት? ሌላ አላውቅም። ሌላ ቤተሰቦች እንግዲህ የማናውቀውን ነገር አናውቅም ብንል ነው የሚሻለው። ልጅቷ ደግሞ ኮንፊደንሷ ነው የገረመኝ። ምን አታፍሪም? እንደዚህ አይነት ኮንፊደንስ ይስጠን። በጣም ነው የምትገርመው። በእርሶ መቼን አባብዬ ምን ይሰራቸዋል? እሳቸው አውቃለሁ ምንም አይሳነኝም። እርሶ ምን ይሳኖታል? ያረጉታል። ባካታሽ ቀብጥ ወደ ጉዳይ ግባተ ዝም አልኩ። በጣም እንደው ችግር የምን መሰሎት? አንድ እንደው ጎረምሳ ልጅ ነበረኝ እና እንደው ሴት ብሎ ሊሞትብኝ ነው። እንደው መፍትሄ ካሉት። አሃ ሴት ነው ብሎ መወስለት ጀመረ። በተጨማሪም እንደው ቤተሰቦቹ ትዛንለው እንደው ለእናቴ ሽሮ ልግዛላት ዘይት ልግዛላት የለ እንዳለ ገንዘቡን ወስዶ ለሷ የሚሰጠው በቃ። አሁን ምረጡ ብቻ ማረገው ሴቶቹ ፊት የቁልቁል ላሰራው። አያያይ እንደው እሱማ ለኔም መከራ ነው። እንደው አባብዬ እንደው እሱ ሳይሆን እንደው እልም አድርገው እንደው እንዳያሳይ አድርገው ያርጉልኝ። እንደው ሴት የምትባል ነገር ሴትን እሬት ላርግበት። በጣም ጥሩ በቃ በዚህ ተስማምተናል። እንድች አጠገባቸው እንደደርስ ነው ማረገው። ያፈሰው ከፈለገ ምን ሆነ ነው አሉ። ጭራሽ በላይ ላይ ሴት ይዘህ መጣህ። እንደ ጥቁር አዝሙድ ከዳቦ ስራ ስር መውጣት ተስኖህ እኔኑ እናትህ እኮ ናት። አያያያይ
እንደዚህ እያልክ ራስን አትሸውድ። ሰርተህ ራስን ብትቀይር ይሻላል። አሁን የሚያጓጓ ነገር የሚደርስ ነው። እስቲ እኔ ልጅ አንዴ ውሃ ነገር አቀብለኝ፣ ደክሞኝ ነው የመጣሁት። እኔ የቷም ሴት ልካኝ አታውቅም፣ እንድትልከኝም አልፈቅድላትም። ይኸው በቃ ረስቶኛል፣ ጭራሽ አላስታወሰኝም። ኧረ ተይ ግድ የለሽም፣ ለአባብዬ እንደውል፣ ትንሽ እንኳን ፓወሩን ቀነስ ያርጉልን። ኧረ ይደውል፣ የሆነ ነገር ያርጉ፣ ቶሎ በሉ። ሄሎ አባብዬ፣ በርሶ መጀን ሰርቷል እኮ ስራውን፣ ግን ትንሽ ፓወሩን ቀነስ ያርጉልን። እናቱንም እየረሳ ነው ልጁ። አዎ ይቀንሱልን ትንሽ። እና ጨምርበት ነው የምትለኝ? አራራራ አባብዬ ይቀንሱት ነው ያልኩት። ጨምረዋለሁ። እንደማመጣ አንዴ አባብዬ ምንም እንዳታስብ ጨምረዋለሁ። በቃ ይቀንሱት አባብዬ፣ እየጨመረብኝ ነው ባኮ። አይ አሁን ሳፋሽ በቃ ጨምረዋለሁ። ጨመርኩት። ኧረ እባክህን አንተ ልጅ፣ እሷ እናት ነች። እሷ እናት ነች። ወሬውን ተይና አንቺ ማነሽ? እኔ ኮረኔል አባት ነኝ። ወንድ ነኝ። ቆይ ላሳየህ እባክህን። አልወክልም። አንተ ጴንጤ አይደለህ እንዴ? አይደለሁም። ፕሮቴስታንትስ? አይደለሁም። ኢየሱስ ምንድን ነህ አንተ? አይደለሁም። በምን ስር ውስጥ ነው ያለው? ለምን አትቀላቀልም? እዚህ ጋር ነው የተቀመጠ አንዳንድ አለ እንጂ እኔ ጴንጤ አይደለሁም። ንገራቸው። ሶፊ ወንጌል ሰበከ ለእናንተና ለጸለየላቸው ምናምን ስትሉ የነበራችሁ ጴንጤ አይደለም። ሶፊ ለነፈለገ ጸለየላቸው ዝም አሰኛው እኮ መንፈሱን መጣው እኮ ያላችሁ የለም። ጴንጤ አይደለውም አለ። አደባባይ ላይ ጴንጤ አይደለውም አለ። ምንም ማድረግ አይቻልም ብራዘር፣ ምንም ማድረግ አይቻልም። ቴንክ ዩ በጣም እግዚአብሔር ያክብረ። ወደ እሺ ቤተሰቦች እንግዲህ እንደሰማኑ ነው። ሶፊ አነጋጋሪው ፓስተር ጴንጤ አይደለሁም ፕሮቴስታንት አይደለሁም ብሏል። ምንድነው እናንተስ ሀሳባችሁ? ኮሜንት ሴክሽን ላይ እስኪ ሀሳባችሁን ግለጹልኝ። ማታ ነው ከስቱዲዮ እንደዚሁ ይሄ የአልበም ፕሮጀክት ላይ አምሽቼ ነው ከስቱዲዮ ወጥቼ ራይድ ወደ ውስጥ የኛ ሰፈር ትንሽ መግቢያ አላትና ወደ ውስጥ አልገባም ብሎኝ ኢትስ ኦኬ በቃ ብዬ አጋጣሚ ደግሞ ቁልፍ አልያዝኩም የበር ሶ ቤት በዛ ሰዓት ትንሽ የምታመሸው ለጸሎት ምናምን ማዘር ስለሆነች እሷ ማስቸገር ነበረብኝ። እሷ ጋር ልደውል ስልክ አውጥቼ አይ ቲንክ በዛ ቅጽበት ሲያልፉ ነው ያዩኝ። ከዛ ተከታትለውኝ ነው የመጡት እና የገባው ነው እኔ ሰላም ብዬ ምናምን በቃ በአገር ሰላም ነው ይባላል። ቀጥ ብዬ እየሄድኩኝ ምናምን ፋይናሊ እሱ ፍጥነት ጨመረና አንደኛው ከፊት ለፊት የመጣ ከዛ መጠማዘዣ አካባቢ ነው እሱ እንደዚህ የሚሆነውና ተናነቀን። ስልኬ ኪሴ ውስጥ ነው ብቻውን ነው ያለው። ረጅም ሰዓት እንደዚህ ተያይዘናል። ከዛ እንደነገርኩ ነው እናቴን ኦሬዲ ውጪልኝ እንትን በይ በር ክፈችልኝ ብያት ስለነበር በር ልትከፍት እሷ ስትወጣ ኦልሞስት ከበሩ እንደዚህ ርቀት ጋነን ያለ ነው። እኔ እና ልጁ ተናንቀን አድናቂው ነኝ ማማ ይላል አንቆ እያደነኩት ነው ቃልኪ እንዲህ ይላል እያደነኩት ነው እንደዚህ። እሺ ኧረ በሞመንት በር ድምጽ እንደዚህ ያው ሌሊት ነው ዝም ያለ ነው። በር ምንም ይሰማል ሳይ በቃ የምችለው አንድ ነገር በሆዱን በእግሬ መታወትና ወዲያው ስልኬን ረወርኩላት ለማዘር እኔ ለማቀበል ነው ታነሳለች። በሞመንት ሰረውር ከስልኬ ጋር ነው እሱ አብሮ ሄደው ወደዛ። ከዛ ወዲያው ላጥለና ስታነሳሳ ስልክ አልነቃት ማዘር። ያስደነገጠኝ የነበረው ከባድ ነው ያልኩት ለዛ ነው። አንቋት ነበርና አንቋት ነው ከእጇ የወሰደባት ስልኩን። ይሄ በሰከንዶች ምናምን ውስጥ የሆነ ነገር ስለሆነ ድራማ ሊመስል ይችላል። እንደወረወርኩላት እሱ ሄደ። እኔ እየሄድኩኝ ከኋላዬ የሆነ ሰው ነካኝ። ከዛ ምን ሆናችሁ ነው ምናምን ብሎ ነው ነካኝና ዞር ስል እኔ እንደዚህ መታኝ እዚህ ጋር። ከዛ በቃ ደነገጥን። እኔ ምንም በቃ ግራ ገባኝ በሰዓቱ ማለት ነው። ከዛ ሰው ከመውጣቱ በፊት ምናምን
እንዲህ መታጠፊያ ላይ ምናምን የቤታችን መታጠፊያ ላይ ድንጋዮች ምናምን አሉ። ከዛ አንደኛው በጣም ትልቅ ድንጋይ አነሳ ምናምንና ወደ እነ ማዘር ወደዛ ነበር የወረወረው። በቃ እኔ እነሱን መከላከል ጀመርኩኝ። ግቡ በቃ ዝም በሉና ግቡ አልኳቸው እና እየሮጡ አመለጡ ሌቦቹ። እኔ ይዣቸው ገባሁ። በቃ በዛ ሰዓት ያሳሰበኝ እንደነገርኩ ማዘርን አንቋታል። በነጋታው ኢቭን ድምጿ ተዘግቶ ነበር ነገር ያስፈራ እና ኢቭን ፖሊስ ጣቢያም አልሄድኩም። በነጋታው ምናምን በቃ ቤት ገባን። ተመስገን ያልነው ጉርዬ እንዴት ናችሁ? እኔ እናንተ ልጆች በጣም ያቃታችሁኝ እኮ። ምን ማለት ምን ደም 28 ዓመት ሆናችሁ። እኔ ከጫንቄ ላይ ወረዱልኝ። ኧረ ተው እናንተ ሰዎች፣ ሁልጊዜ መጨቃጨቅ እንዴት ነው የማልጨቃጨቀው? ተው እንጂ እናንተ። እኔ የጡረታ ገንዘቡም እየበቃኝ አይደለም። በእናንተ ትከሻ ላይ ያላችሁ ትልቅ ሰው ስራ ስሩትና። ኧረ በእናትህ ችግር አትወራብን። ከፊታችን ዞር በል በእናትህ። ከፊታችን ዞር በል። ምን አይነት ሽማግሌ ነው? ወይ ጉዴ መጨቃጨቅ ወይ ጉዴ! አረ እንዴት እናንተ ጋር ምንም ጉዴ የለኝም። A few moments ከዚህ በኋላ ምን ቤት አለኝ? የማንም ጎረምሳ ከገዛ ቤት ያስለቅቆኝ። አባዬ አባቴን ስም ምን አባዬ ትለኛለህ? ከውን በኋላ ደግሞ ወዴት ነው እንደዚህ አንተን ሰብስበህ እንዴ? እኔ ኑሮ ከብዶኛል አልቻልኩም። ቤት ሰርታችሁ ቶ ስላችሁ ያላችሁ በ20 በ30 ዓመት እናት አባቴ የሚያስደስት ከሆነ መኖር እኔም አባቴ ጋር ሄጄ የገዝተው ተቃማሽ ለምን ወስኛል? እንዳታስቆሙኝ። ይዙ ያማ ትልቅ ሰው ያለ ቤት አርፈህ ተከብራ ተቀመጥ። ለራስህ ተከብር ትለኛለህ እንዴ? አንተ አባቴ ነው ፋዘር ምንሽ ነው? እኔን ምንሽ ነው? እዩ አንተ ከኔ ጋር እንደዚህ አደረገ የምን ማይንድ ነስቶና ሰለም ታፈ ምንሽ ነው የምቋውተው? ምርት ይችላል ገደምሱት። እኔ ምንሽ ነው አትበለኝ። አስኳናኝ ልማቱ ነው አጥራ እኔ ወይ ላይ ነው ማነብ ይሄ እኔ ለማመስገን ነው። በነገራችን ላይ በሌላ እንዳትወስዱብኝ። ያው እንደምታውቁት ነው የህግ አስፈጻሚ አካላት ፖሊስ ኦፊሰር፣ ትራፊክ ኦፊሰር መንገድ ላይ እንኳን እንደዚህ መኪና ሲበላሽብህ እስከ መግፋት የሚደርስ ዴዲኬሽን ያሳያሉ። ምስጋና ይገባቸዋል። እንደምታዩት የሚመሰገን ነው። ባለፈውም የሆነ ላዳ አሮጌ ላዳ መሀል መንገድ ላይ እንትን ብሎ ተበላሽቶ ተሸክመው ነው ያደረሱለት። ለሁላችንም ቢሆን ደስ ይለኛል። እነዚህም ቢሆኑ ምንም ጥቁር ባለስልጣን ቢሆን ወንድማችን ነው ወይታችን ናት ውስጥ ያለችው። ከምትቸገር ከምትጉላል የኛ ማይን መጥፎ ነው። ባለስልጣን ላይ ስትሆን ግልብጫችን መካ እንደዚህ አንል ህዝብ አስቸጋሪ ነው። ስለዚህ እንደው ከምትጎድ ስቅቅ ከምትልብን መግፋታችሁ ወርዳችሁ ጥሩ ነው። ህዝብ ማገልገል ነው። አንድ መኪና ውስጥ ያለ ህዝብ እዚህ መኪና ውስጥ የሚታዩት ህዝብ እንደ ይገለገላል ማለት ነው። በነገራችን ፖዚቲቭሊ ውሰዱት። አስገራሚ ነኝ እኔ አንዳንዴ በቃ መንገዴ ላይ ያየሁት ብሎ ለጫነው አዱዳ ገረመ። ያው ላዳ ቢሆን ሌላ መኪና ቢሆን መንገድ ላይ ቆመብ ድንገት ምናምን ነገር አሳከስ አይሉም፣ ያው ይገፋሉ። ጥሩ የሚሰሩትን እንዳመስግን ለማለት ነው። በነገራችን ላይ ጥሩ የምትሰሩ የላችሁም ግን ለማለት አይደል። ያው አንዳንዴ እውነት ነው የምናወራው፣ እውነት ነው የማወራው ይመስለኛል። አትሊስት ማስበው በእውነታ ነው የማወራው፣ በግልጽነት ምደብቅ ማስቀረብ ነገር የለም። ስለነገራችሁ ስህተትም ከሆንኩ ፊት ለፊት ነው የምናገረው። አውግዙ፣ ተሳስታላችሁ። ይሄ ፓርሻሊቲ አለ። የሆነ ቀበሌ ውስጥ በጣም የሆነ መታወቂያ ሰጪ ክፍል የፍስድ ነዋሪዎች አገልግሎት ፍጭንቅቅጥስድ መመሪያ ምክትል የሆነ ፒካፕ ይዞ ሲያልፍ 16 ኦፊሰርና ምናምን ነው ሰላምታ ማይቀርባል። በቃ አንተ ግራ ገብቶ ማታ ላይ መቼለት ነው መኪና ፊት ለፊት አላየሁትም። መኪና የለም። አንዱ መብራት ጠፍቶ ባለው አንተ ብሎ አይ እየበራ ነበር። በአገር አቀፍም ደረጃ እኮ ይጠፋል መብራት ነው። ለመቀዳድ ሞክር ቀሉን ተውና አሁን መጃካል ተብዬ አንደርስታንድ እንኳን አልተደረገ ብቻ አለ ችግር እና ጥሩ የሚሰሩት ግን ማመስገን አለብን ለማለት ነው። ምን ይላለው ነው ራሴ አውልት ላይ ፋሚሊስ እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቿችሁ አልጠራጠርም። ቪዲዮ ላይክ ያላረጋችሁ ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ተቀላቀሉ። በነፃ ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ።